በደላልነት ነው ዝና እስካሁን ሳይገደል የቀረው። የምከፍል ገንዘብ እኮ ቀላል የሚባል አይደለም። እንዴት ደና የሚባሉ ሰዎችን እስር ቤት አትልክም? ዘሩባቤል ሰላም ካሌብ። እንዳውም ካሌብ ሊለቀው ነው። የምር ነው? ቆይ ግን እንዴት? መቼም ትልቅ መደራደሪያ አቅርብለት መሆን አለበት። ነገሩን የመጀመሪያ ተናግሬ ነበር። በእኔና በካሌብ ጉዳይ ማንም ሰው እንዳይገባ ብዬ ተናግሬ ነበር። እኔ ጨርሰዋለሁ ብዬ ነበር። አልገባኝም። በምን ተስማምታችሁ ነው? በቃ የሚፈልገውን መረጃ እና ዕቃ ሰጠዋለሁ። ሁሉም ነገር እዛ ላይ ያበቃል። ፔሬድ። ሰላም ለዚህ ቤት ይሆን ወይ ደግሞ መድብል። እንዴት ነህ ካሌብ? ከብዙ ጊዜ በኋላ ድምፅን ስለሰማሁት ደስ ብሎኛል። ለእኔ ግን የጠላቴን ድምፅ ብዙ ዓመት ስፈልግ የነበረውን የካዲውን ወዳጄን ድምፅ በመስማቴ ምንም ደስ አላለኝ። እና ይግደልሻ ታዲያ። ምን አገባኝ? ካሌብ ማለት እኮ ነኝ ማለት። ማንም ሁኜ አያገባኝም አልኩሽ እኮ። በእንዳንቺ አይነት ተራ ሴት አስፈራርተው ከኔ ከካሌብ የሚፈልጉትን የሚያገኙ ይመስልሻል? ስለዚህ ሲሞቅ አርባ አንተ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ሸግረብ ይወዳል ቤቱ ሸግረብ ይወዳል ቤቱ ከመሰረቱ ሸግረብ ይወዳል ቤቱ ሸግረብ ይወዳል ቤቱ። መታገሱ አልጋለው ከብዙ ችግርና ከብዙ መከራ በኋላ ከብዙ ስቃይ በኋላ ደስታ እንደሚገኝ እንግዲህ በዚህ ማሳያ ነው። ዛሬ እንግዲህ ቅድስትና ብሩኬ ከብዙ መከራ ከብዙ ጣውረድ ከብዙ ችግር ከብዙ ጭንቀት ከብዙ ሀሳብ በኋላ ዛሬ የልባቸው መሻት የተፈጸመበት እግዚአብሔር ፈቃዱ ሆኖ የተቀደሰችውን እለት እንግዲህ ዋዜማ ላይ ነው የሚገኙት። እንግዲህ ቤተሰቦቻቸው ጓደኞቻቸው በዙሪያቸው ያሉ ሰዎች ዛሬ ፏፍትን ብለው በደስታ ላይ ደስታ ተጨምሮላቸው እንግዲህ በጣም ደስ በሚል ሁኔታ በአሪፍ ፕሮግራም ነው እንግዲህ ዛሬ ብቅ ያሉልን ቤተሰቦቻችን። እንግዲህ በጣም የሚያስደስት ነው። የመጀመሪያው ማህሌት በነ መድብል ቁጥጥር ስር መዋሏ በጣም ይበል የሚያስብል ነገር ነው። ሁለተኛው ደግሞ እንግዲህ የቅድስቲና የብሩክን ሰርግ ለማድረግ በዚህ ልክ የሚዜዎች ልብስ ተመርጦ ኦሬዲ እንግዲህ ዋዜማ ላይ ነው የሚገኙት። እንግዲህ ሰለስተ ማግስት ላይ ሰርጋቸው ድልፋፍሽ ባለ ሁኔታ ይደረጋል ማለት ነው ቤተሰቦቻችን። እሱንም እንግዲህ ሰስፔንስ ሆነን የምንጠብቀው ትልቅ እለት ነው። እንግዲህ የሰርግ ከታሰበ በጣም ረጅም ጊዜ ነው። እነሱ ለመጋባት ካሰቡ በጣም ቆይተዋል። ግን በመካከል ብዙ አይነት ቻሌንጆች፣ ብዙ ችግሮች፣ ብዙ መከራዎች፣ ብዙ ፈተናዎች በመካከል እየመጡ ስለነበረ እሱ ነገር በጣም ለነሱ ከባድ ስለነበረ አንዱን ወጣ ነው ሲሉ ሌላኛው እየተጨመረ አንዱን አለፍ ነው ሲሉ ሌላኛው እየመጣ በጣም እንግዲህ አሳሳቢና አስቸጋሪ ሁኔታ ውስጥ ገብተው ነበር የቆዩት። ዛሬ ግን እግዚአብሔር ፈቅዶላቸው ዋዜማው ላይ ነው የሚገኙት። ስለዚህ ደግሞ ዋናውን ትልቁን እለታቸውን ምንም ጥርጥር እንደሚያከብሩ ባለሙሉ ተስፋዎች ነን። ምክንያቱም መድብል እንደሚታወቀው በጣም ጎበዝ አስተዋይ ሰው ነው። በቃ እያንዳንዶቹን ነገሮች በጥንቃቄ በፕሮሰስ በፕሮግራም ነው የሚያስሄደው። ለዛም እንግዲህ ምንም ጥያቄ የለውም። ነገሮችን አንድ በአንድ በእያንዳንዱ በቃ እሱ በፈለጋቸው መልኩ ሁሉንም ነገር ዋን ባይ ዋን እያካሄዳቸው ነው የሚገኘው። ለዚህ ደግሞ ምንም ጥርጥር የለውም። አሁንም ደግሞ የሰርጉን ጉዳይ እስከሚያልፍ ድረስ እንግዲህ እንደሰማችሁት ከካሌብ ሞሴሳ ጋር በምንድነው የተደራደረው መሰላችሁ? መጀመሪያ እጅ ላይ ያሉትን ቪዲዮ መረጃዎችና ያንን መጀመሪያ ላይ ይዞት የወጣውን ዳይመንድ እንደሚመልስለት እና ጠበቃው እንዲለቅለት ነበረ ያወሩት የነበረው። ግን ካሌብ ደግሞ የፈለገው ምንድነው አብረን እንሰራለን፣ በቃ እኔ ካንተ ከጎኔ ሆነህ ቀኝ እጄ ሆነህ ያለፈውን ነገር ተታነው እንሰራለን ነበረ ሀሳቡ ማለት ነው። ግን ካሌብም ይሄን ያሰበበት ሆነ ብሎ ነው፣ አውቆ ነው
ምክንያቱም መበቀል ስለሚፈልግ መድብልን እጁ ማስገባት ስለሚፈልግ ነው እንጂ የእውነትም አብሮ ሊሰራ ፈልጎ አይደለም። ምክንያቱም በቃ መበቀል ይፈልጋል። አንድ አይኑን ያጠፋው እሱ ነው። ያንን ሁሉ ኪሳራ ያደረሰበት እሱ ነው። ብዙ ምስጥሮችን ያወጣበት እሱ ነው። ከዛም ባለፈ ደግሞ በቃ ብዙ አይነት ነገሮችን መስዋዕትነት እንዲከፍል አድርጎታል። ኢቭን አሁን እንግዲህ ቻሌንጅ የሆነበት አሁን እዚህ ጋር ዝናን ያስያዘው ዝናን እዚህ መቀመቅ ውስጥ ያስገባው መድብል ነው። ሌላ ሰው ቢሆን አይሆንም ነበር። ሶ ይሄን ነገር ሚስጥርም ስለሚያውቅ ቀጥታ እሱ የሚፈልገው መድብልን እንደማንም ብሎ ይዞ በራሱ እንትን ማድረግ ነው። ስለዚህ በዛ አማካኝነት እንግዲህ ተፈተፍ እያለ ነው የሚገኘው። በጣም ከባድ ነው። ግን መድብልም ተነቃቅተዋል። እንግዲህ የወንድም ሰርግ እንደሆነ ሰምቻለሁ። ስለዚህ የወንድም ሰርግ በደስታ አለፍና ከኔ ጋር ትሰራለህ ነው ያለው። እሱም ኦኬ ነው ያለው። ግን መድብል አውቆ ነው በጭራሽ ከሱ ጋር ለመስራት ቀርቶ አይደለም። መጀመሪያ ግን ላስብበት ብሎታል። መጀመሪያ ላስብበት ነበር ያለው። ግን አስቦበት ስለደወለለት ነው ጠበቃውን የለቀቀው። ስለዚህ አሁን ጠበቃው ተለቋል። እንግዲህ ካሌብ መድብል እንደሚመጣ ነው የሚያውቀው። ሶ ይሄን ሰርጉን የወንድሙ ሰርግ እንደማንም ካለፈ በኋላ መድብል ጋር መድብልና ካሌብ ይወጣጣሉ ማለት ነው። ካገብቷቸዋል። ምክንያቱም በጣም ነገሮች ከባድ ናቸው። ስለዚህ በቃ ፊት ለፊት ነው የሚጋፈጠው። እዚህ ጋር ወንድሙን ከዳረ ደስታቸውን ከታጣሙ በኋላ አንደኛ ጠበቃውን ቦታ እንዲይዝ ያደርጋል። ሁለተኛ ብሩክንም እንደዚሁ ራሱ ብቻውን እንግዲህ ይጋፈጠዋል ማለት ነው ካሌብን። ስለዚህ ምንም አያመጣም። ካሌብን ደግሞ በሆነች መንገድ በሆነች ሲስተም ብሎ እንግዲህ እጁ እንደሚያስገባው ምንም ጥርጥር የለውም። ግን አሁን እንግዲህ እንዳልኳችሁ ወንድምን እስከምትድር በቃ የምትፈልገው ነገር ካለ ራሱ ጠይቀኝ ነው ያለው ካሌብ። ግን ካሌብ ምንድነው ያለው? አሳውን ለማግኘት አሳን ለመያዝ መረብ ብቻ መወርወር ውጤታማ አይደለም። ግዴታ ምን ማግኘት አለበት? እዛ መረቡ ውስጥ ትንሽዬ ብጣቂ የሆነ ምጣቂ የምትበላ ነገር መግባት አለበት ነው ያለውና ትክክል ነው። በጣም ነው የተመቸኝ። ሰውን የሆነ ነገር ለመጥለፍ የሆነችን ጥቅም ነገር አሳይታችሁ ነው ሰውን ተምትሉትና እንግዲህ በዛ መልኩ ነው እሱም ያለው። እሱም ትክክል ነው፣ ምንም ጥያቄ የለውም። አሳምበል መብላት በብልሃት አይደለ በሲስተም እንግዲህ መድብልን እሱ እጁ ሊያስገባ ነበር። መድብል ደግሞ ቀድሞ ጥንቅቆ ያውቃል። እሱ ራሱ ሲለው ነበር የሚገርመው ነገር እኔ ያሰብኩትን ነገር ቀድመህ አንተ የምታውቀው የሚገባህ ነገር ነው እኮ አንተ የሚያስደንቀኝ ማደንቅልህ ነገር ሲለው ነበረ። እና ስለዚህ እሱን ወጥመድ ሊያስገባው እንደሆነ ሌላውን ነገር ከሱ ያሰበውን ቀድሞ የሚያስበው ከሆነ መድብን የሚገባው ከሆነ አሁንስ ወጥመድ ለማስገባት ያሰበው ሴራ የማይገባ ይመስለዋል። መድብል እንዲህ ቀላል ሰው መስሎታል። ኤኒዌይስ እንግዲህ በዛ መልኩ ነው አሁን ይሄን ወንድሙን ከዳረ የቅድስና የብሩኬን ሰርግ ካለፈ በኋላ መድብል ከዛ ከጓደኛው ጋር ወይም ደግሞ ከካሌብ ሞሲሳ መንትያው ወንድሙ ጋር በፊት ለፊት ጋፈጠዋል። አንደኛ ብሩክንና ቅድስትን ከዳረ በኋላ አሁን እሱ ከዚህ አይነት ቻሌንጅ ውስጥ ወይም ከዚህ ከእንትን ውስጥ ማስወጣት ነው የሚፈልገው። ሁለተኛ ጠበቃውን ራቅ ወዳለ ቦታና የራሱን የሆነ ቦታ እንዲይዝ ያደርጋል። ሶስተኛ እነ ብሩክ እነ ሞገስንም እንደዚሁ። ስለዚህ እሱ ራሱ አሁን ብቻውን ነው ሊጋፈጥ የሚፈልገው። ብቻውን ሳይሆን ያኛውን ጓደኛው ስላለ በዛ መልኩ ነው እንግዲህ ነገሮችን መጋፈጥ የሚፈልጉ። ስለዚህ እንደሚሳካላቸው ደግሞ እንግዲህ ባለሙሉ ተስፋዎች ነን። ተሳክቶላቸው ሁሉም ነገር እንግዲህ በሁኔታውና በሁኔታው እንደሚስተካከል ባለሙሉ ተስፋ ነን። ቤተሰቦቻችን ለሁሉም ነገር እንግዲህ ምኞታችን መልካም እንዲሆን ነው። በተለይ እንግዲህ ቅድስቴ በጣም ተጨንቃ ነበረ። ደስታችን ምናምን እያለች ነበረ። በቃ ምንም ነገር እንደማልተፈጠረ ምንም ነገር እንደሌለ በቃ እርሱት ብሏቸዋል ማለት ነው። ብሩክ ማነው መድብል በቃ ምንም አይነት ነገር እርሱት፣ በቃ በእኔ ያድርጉት። ብሩክንም ወንድሙን እንግዲህ በቃ በእኔ በወንድምህ በመድብል በቃ ለምንድን ነው እንትን የማትለው በቃ በእኔ ተማመን ብሎታልና በቃ ክንዲ ነው መድብል። በቃ ደግሞ ለገባው ነገር በቃ ጀግና ነው። ምንም ሁሉም ነገር ያደርገዋል። ጠበቃው እንግዲህ ዛሬ መጥቶ ከዚያ ከሞት አፋፍ ወጥቶ እዚህ በማየታችን ሁላችንም ተደስተናል። የደስታቸው ተካፋይ ሆኖ አንድ ላይ እንደዚህ ተደስተው አንድ ላይ ሲጫወቱ ማየት በጣም ትልቅ ደስ የሚል ነገር አለው። ደስታቸው ሙሉ እንደሚሆን ተስፋ እናደርጋለን። እንግዲህ ኤደን እንኳን ከዛ ከነገረኝነት ወጣ ዛሬ ይሄው ሚዜ ሆና ለመቆም ታጭታለች ማለት ነው። ካሌብ ሞሲሳም እንግዲህ በዙሪያ ያሉ ሰዎች እንግዲህ ማለትም ተይዛለች። ያምኛውም እንግዲህ የመድብል መልእክተኛ ሆኗል። ስለዚህ እሱ ራሱ በእንትን ላይ ነው ያለው።
በቀጣይ እሱም እጁ እንደሚገባ በመድብል እጅ ምንም ጥያቄ የለውም። በቀጣይ ክፍል እንገናኝ። ሰላም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። እወዳችኋለሁ።